አሰብ እንግዲህ በእነሱ ጊዜ 3 ዓመት ሰራ የማዘጋጃ ኃላፊ ተብዬ ማለት ነው መመላለሰው በአይሮፕላን ነበር ሰው ወደ አሰብ መንገድ ወደ ኢትዮጵያ የሚያስገደው መንገድ ከሄድኩ ቆይቻለሁ ከለውጡ በኋላ ወይም ያደ ከገባ በኋላ በዛ በኩል አልሄድኩም ነበር እና አንድ ወቅት ላይ ኢቭን ወደ አሰብ ወደ ኢትዮጵያ ወደ ለመምጣት አይደለም እዛው ቡሬና ማንዳ የሚባላሉ የኢትዮጵያ ከተሞች ከአሰብ ቀጥለህ ማለት ነው 57 ላይ በነገራችን ላይ የኤርትራ ጠቅላይ ግዛት የሚል እኔም ስገባ ገና አሰብ የድሮ በወንጂ ስኳር ታፔላዎች እያንዳንዱ ክፍለ ሀገር የሚገልጽ ነበር የኤርትራ ጠቅላይ ግዛት የሚል 57 ኪሎ ሜትር ነበር ነገር ግን አሁን ራስ ጋዝ ከሆነች በኋላ እንደውም አሰብ አስተዳደር ብለን ሁሉ ሬክላሙም የቀየርንበት ጊዜ አለ ምን ልፈልጌ ነው ግን በ57ቱም ቢወሰድ 57 ላይ ኬላ ማቋቋም ትተው 70 ኪሎ ሜትር ነው የገቡት 75 ቡሬ ነች እንግዲህ 70 ኪሎ ሜትር ነው የገቡት እና ኬላ ላይ እዛ አቋቋሙ ይሄን በዛ ሄጄ ቡሬ ድረስ ሳይ ተገፍቷል ግራ ገብቶኝ እኔ ገፊው ማኑ ሻቢያ ነው ገፋው አዎ እና የኢትዮጵያ የነበረው የኢትዮጵያ ባለስልጣን አነጋገርኩት እንደዚህ አልፎ 13 ኪሎ ሜትር ተጨምሮ ተገብቷል አው 57ቱ ላይ ረባዳ ነው ማየት አልቻልንም ብለው ወደዛ ወጡ ይሄን በሚገል እንዴት ነው ማለት ከታሪክ እንደምናየው አፈር ሳይቀር እንዳይሄድ የሚጠረምበል ማማውን ቢያስፈልግ ያስረዝማል እንጂ ኪደህ ጭራሽ ራሱ 57 አሰቡን ያጣን ደሞ ወደ ቡሬ የሚያጠጋው 13 ኪሎ ሜትር ያህል የነበረው ከቡሬ እስከ ኬላው 5 ኪሎ ሜትር ብቻ ቀርታ በዛኮ በኢትዮጵያ ሳይድ ኮ አፋሮች አሉ ምንም እንኳን እንደ ማነውስ አርብቶ አደር ዝም ብሎ የሚኖርበት ቢሆንም አለ እዛ ሳይወድ ኤርትራው ሆነ ማለት ነው በሌላ አነጋገር ስታየው ከሚክሌም ከሚደረገው ሄደ እና ሳይ እንዴት ብሎ እንደዚህ ይሆናል ስል ረሱንም ሆኖ ዝም ባልቡ አረ የሚል መልስ ያገኘሁትና ይሄ ከዚህ የተረዳሁት ምናጥነ ፍርሃትም እንዳለ አቅምም አለመኖር ይሁን ስልጣን ለስልጣንም ሲባል በተለያየ መንገድ አልተፈለገም እኮ ለምን አስጨረሱና አሁን በባድሜ በኩል ለምን እንዲያስጨረሱና ገብቶሃል አሁን ጦርነቱም ሰልችቶናል መሪ ቢያገኝ ግን ሌላውም ተዋግቶ ይሁን ሊያመጣው የሚችለው ለውጥ ነበር ይሄ እየታለፈ ነው የነበረው ይሄ ባድመም ተወዶ አይደለም ቀጥታ በቃ የመጨረሻ ሁሉና ድረስ እየገፋ ስለሄደ ነው ይሄ አሁን እንደምታየው ሪግሬት ያደረጉ ነው ያሉት ባድመውም አልቀረም እኔ በወቅቱም የነበረ ታጋይና ኮነሬል አነጋግሬ ነበር እንዲሁ እንደ ጓደኝነትም እንደ እኔ ማንንም ፓርቲ አባል አይደለም ምንም አይደለም እንደ ግለሰብ ግን አሰብን ከነበርኩበት አንፃርና ከመፍላጎት አንፃር ያለው ባድም እኮ እንደው ትንሽ ነች እኮ ግን በቃ የኛም ሆኖ እኮ እኛም የነበርንበት ነው ግን የኛ ብለው እንደዚህ እና ጦርነቱ መነሻ ሆነው እንግዲህ ባድመ ጉዳይ ነው ትንሽ ከሆነች ማንዳው ወስደውት አሰብ በሰጡን ስል እንደ ሌላ ነው የተቆጣ እና እንዴት ነው ህዝቡንስ ምን ትለዋለህ ህዝቡንማ ነው ኢትዮጵያዊነቱ አምኖ ወደ ኢትዮጵያ ከመጣ ወደ ኢትዮጵያ ከባድመ ቀጥሎ ያለው ወደ ትግራይ ማለት ነው እኔ ባድመን ስለማላውቀው ነው አስገብቼው የሚፈልገው በኢትዮጵያ ውስጥ ከወደው በማገኘው ጥቅም የበለጠ ኖሮ እንድኖር አድርገዋለሁ ባህር በርና ወደብ ማለት ካንድ ከማነስሙ ጋር እርግጥ እንደ ህዝብ ነው ሁሉም ያንን ግን እኔ አንድ ነገር ልንገር በእውነት አሁን ካረንትሊ የምናየው በአለም ላይ ትላልቅ አገር የሚባሉት እንደ አሜሪካ መሬት አንሷቸውና አሁን ግሪንላንድን ክሌም የሚያደርጉት ስትራቴጂካሊ ስታይ ስለዚህ በነገራችን ላይ ወደብም ብቻ አይደለም ባህር በርም ነው ክሌም እናደርገው ያለ የወደብ ጉዳይ የፋሲሊቲ ጉዳይ አይደለም ባህር በርም ነው
ይሄ ማድረጋችን እንደ ስትራቴጂ ጥያቄ መቅረቡ አግባብ ነው የሚል ነው ያለኝ። እንዴት ይካሄዳል እሱ የአፈጻጸም ጉዳይ ነው። ሶ ምንድነው ያለው እኔ በቅርብ የሰማሁት ኒውስ አለ በተቻለ መጠን ኔጎሼት እናደርጋለን ከዴንማርክ ካልሆነ ግን በኃይልም አይነት የሚለው አይነት አለ ሀያላን ይችላሉ ማለት ነው። እኔ እናንተ የለበስነው ልብስ በልጅነታችን የነበረ ቢሆን ተጠቦ ይቀደዳል። የኢትዮጵያ ሕዝብም አሁን በዚህ ፖፑሌሽን ቡም ያለ በር ይግድ ነው ፈንጥቆ የሚወጣው። ስለዚህ በሆነ መንገድ ይሄ እንደ ስትራቴጂ ማሰብ እኔ በበኩሌ እንደ ስትራቴጂ አፈጻጸሙ በሚመለከት ብዙ ነገር ማለት ይቻላል አግባብ ነው የሚላል። ስለዚህ የግድ ነውና ሌሎችም ይሄን የሚታዩት ያሉና ኢትዮጵያ የባህር በር ያስፈልጋታል ወይ ለሚለው ምንም አጠያያቅ አይደለም።